ሄሎ ሰላም ሰላም እግዚአብሔር ይመስገን። መምህር እንዴት አለ? አለው እግዚአብሔር ይመስገን። እሺ መምህር፣ መጀመሪያ በጣም ማመስገን እፈልጋለሁኝ። እሺ ትምህርቶችህ እኔም ተለውጬበታለሁ። ብዙም ሰው ደግሞ በዙሪያም እየተለወጡበት ነው። እሺ በእውነት እግዚአብሔር አምላክ ከዚህ በላይ የምታገለግልበትን እድሜና ጤናውን አብዝቶ ይስጥልን። አሜን። በጸሎት አስቡኝ። ዋና ትልቁ ነገር እናንተ ለመለወጥ መነሳሳታችሁ እና ስናወራ ስንመካከር ፍሬ ነገር ከተገኘበትም ጥሩ ነው ብዬ ስለማስብ ነው። ቀጥይ። በጣም እውነት መምህር ቃለ ሕይወት ያሰማልን። በጣም ነው የማመሰግነው። አሜን። እሺ ምን ነበር የደወልሽበት ዓላማ? እሺ መምህር፣ እኔ ስለ ህልም እንድነግርሽ ነበር። እሺ መምህር ከጓደኛዬ ጋር ጓደኛዬን አንድ ሁለት ጊዜ አየኋት ማለት ነው። አንድ ጊዜ እንደዚህ አብረን ሆነን ማለት ነው ይመስለኛል እና እንደማውቃት አይደለችም። የሆነ ፊቷ ሁላ ጥቁር ብሎብኝ እንደዚህ በእጇ የሆነ ነገር የያዘች ይመስለኛል ማለት ነው። እኔ እምነት ይሁን ምን ይሁን እንጃ። ከዛ የሆነ ማለት ነው እንደዚህ ይስቃል መንፈሱ ማለት ነው። ከአሁን በፊት አንድ ጋራ ተገናኝተን እናትና ልጅ ውጭ ሀገር ነው የምኖረው እና እናትና ልጅ ቤት ነበር የምንሰራው። ከዛን ተገናኝተን እንደዚህ ቆይ ህልሙን ብቻ ንገሪኝ። እና እንደዚህ ተገናኝተን ይዛ ቁጭ ብላ መሳቅ ጀመረ ማለት ነው። እሷ ነች የምትስቀው? ከዛን እኔ እንትን እሺ እሷ አይደለችም፣ ያኔ መንፈሱ ነው የሚመስለኝ እኔ ማለት ነው። ከዛ እንደገና እኔ የሆነ በእጇ ቆይ አንዴ፣ ህልሙን እየተረጎምሽው እየሄድሽ ነው ያለሽው? አሁን ህልሙን በቀጥታ ያየሽውን ነገር ብቻ ነው? ህልሙን ነው ምን? አዎ ህልሙን ነው ማለት ነው። በዛ ውስጥ በመሀል አቋርጠሽ ሌላ እውን የሆነው ነገር አትናገሪ እሺ። ህልሙን ብቻ ንገሪ እሺ። እና እንደዚህ ተገናኝተን ያኔ ትስቃለች፣ ያኔ ይስቃል መንፈሱ በሷ ላይ እንትን ብሎ ማለት ነው። መንፈሱ አሁን ነው መንፈሱ የምትይው ወይስ እሷ ላይ ያየሽው ሌላ አካል? አይደለም መምህር፣ በዛው እንደዚሁ በልሞ እያለሙ ማለት ነው እኮ። መንፈስ መሆኑን በምን አወቅሽ እኮ ነው የምልሽ። እና አትደባልቀው አልከኝ። ከአሁን ፊት እንደዚህ ተነስቶባት እንደዚህ ሆኖ እንደዛ ነው የሚያረጋት ማለት ነው። በቃ እኮ እንደዚህ ግለጩ። ልክ መንፈስ ሰው ሲነሳበት እንደሚታይባት አይነት ሁኔታ አየኋት ነው የሚባለው። እሺ ቀጥይ። እሺ ይቅርታ። እና እንደዛ ሆኖ ከዛ እንደዛ እንትን ሲል እኔ ብድግ አልኩና በእጇ እምነት ይሁን ብቻ በእጇ የሆነ ነገር ይዛ የያዘች ይመስለኛል፣ እምነት ይመስለኛል ብቻ። እና ተቃጥሎ ነው ምናምን ብዬ በውስጤ ከዛ እንደገና አቡነ ዘበሰማያት እላለሁ ማለት ነው። ከዛ እና አቡነ ዘበሰማያት እና ከዛ ምን ልስ ትላለች እሷ ማለት ነው። ከዛ ፊቷ እኔ ሳቃት ቀይ ነኝ ማለት ነው። ግን የዛን ጊዜ ጥቁርቁር ብላ የሆነ ልይት ቀይር ብላ ከዛ ራሷን ብቻ ታስርና ትንግት ትላለች ማለት ነው። ከዛ እኔ አቡነ ዘበሰማያት ማለቴን አላቋረጥኩም ማለት ነው። ዝም ብዬ አቡነ ዘበሰማያት እያልኩ እንትን አላለሁ። ከዛም ብንን አልኩ። ይሄ ነው አንደኛ። አይ እሷ ጋር ሆኖ ጓደኛሽ አሁንም አለች ከአንቺ ጋር ነች አይደለ? ያኔ እንደዚሁ እንገናኛለን። በቃ ይኸውልሽ ስታወራሽ ሆነ ማንኛውም ነገር ሀሳብ ስታማክርሽ ሙሉ በሙሉ ራሷ ነች የምታወራኝ ብለሽ እንዳታስቢ። ምናልባት መሀል ላይ መንፈሱ ቀላቅሎ የሆነ ትእዛዝ አዞሽ ወይ የሆነ ስራ እንደዚህ እናድርግ እንደዚህ ነው ብላ ስታማክርሽ ራስሽ ነሽ። ግን ወይም ምንም ብለሽ ወይ በጸሎት ከፍተሽ በልብሽ እሷ ስታወራ በልብሽ አባታችን የአቡነ ዘበሰማያት እያልሽ አዋሪያት። በመሀል ራሷ ሳትሆን መንፈሱ ሆኖ ሊዘባረቅና ሊቀላቀል ይችላል። ያንተ ጠንቅቅ እያለች ነው። ሙሉ በሙሉ ራሷ ሆኖ አታወራሽም፣ በኖርማሉ ህይወት ማለት ነው። አንቺ የሚመስልሽ በኖርማል ሆና ልታወራሽ ትችላለች፣ ግን የመንፈሱ ሀሳብም ሊቀላቀል ስለሚችል ጥንቃቄ አድርጊ ማለት ነው። እሺ መምህር አመሰግናለሁ። ሁለተኛው ደግሞ አብረን ይመስለኛል እንደዚህ ጸሎት የምናደርግበት ጋር ከዛ ጸሎት የምናደርግበት ጋር እሷ ፊቷን አዙራ
ከዛ እባብ ይመስለኛል ማለት ነው። እኔ በሩ ጋር ነኝ፣ እሷ በዛው ፊቷን አዙራ ከዛም ብጠራት ምንም ማስመኝ የሚሆነ በቃ ድንዝዝን ያለችው ማለት ነው። ድንዝዝን ያለችው ብጠራት ምንም እንትን አትለኝም። ከዛ እባቡ መጥቶ እንትን ይላታል ማለት ነው። ከዛ ሄዳለሁ ማለት ነው። ዛር እንደሚያስቸግራት እያሳየሽ ነው። ዛር እንደሚያስቸግራት እያሳየሽ ነው ያለው። ኔትወርክ ችግር አለ። ተንቀሳቀሽ እስቲ። አሁን ሳይሰማ በመሀል ይቆራረጣል። ስለ ጓደኛሽ ነው እየነገርሽኝ ያለሽው። ስለ አንቺ አሁን ስትሰግጂ ስትጸልይ አቤቱ ጌታ ሆይ እስቲ ስለ ራሴ ያሳየኝ ብለሽ ጸልይ። እሺ አሁን እሷ ላይ ያለው መንፈስ ስለኔ ደግሞ ማለት ነው መምህር፣ ቆይ የጠየኩሽን መልሽልኛ እንዴ። እሷ ላይ ያለውን የሚያሳይሽ ከሆነ በብዛት አንቺ ጋር የሆነ ተጽዕኖ ሊፈጥር የሚፈልግና ሊያታልልሽ ወይም ደግሞ ሊሸውድሽ ወይ ደግሞ ችግር ሊፈጥር የሚፈልግ መንፈስ ይኖራል። ወይም ደግሞ በተቃራኒው በጸሎት እንድታግዣትና እንድታስቢያት ረዳት እንደሚያስፈልጋት እያሳየሽ ይሆናል እግዚአብሔር። ሁለቱን አንቺ ምረጪ። እሺ መምህር፣ እኔም ያኔ አያለሁኝ እኔ በእኔ እንደዚህ የሆነ እንትን አሁን ለምሳሌ ጸሎተ ባርቶስ እንደዚህ ውዳሴ አምላክ ንሳን ስም የሚገባበት ላይ የእሷንም ስም እንደዚህ የጓደኞችንም እንደዚህ እያስገባሁ ነው እንትንም ነው ማለት ነው። እሺ እኔ ደግሞ እንደዚህ ስልክ እያወራሁ ይመስለኛል ከጓደኞች ጋር በአብዛኛው እንደዚህ ከጓደኞች ጋር ሳወራ ስለአንተ ትምህርት ነው እንደዚህ እንትን የምንለው ማለት ነው የምናወራው እና የሆነ የተማርኩትን ለእነሱ እንደዚህ ነው እያልኩ ነግራቸው ማለት ነው። እንደዚህ ለማወራቸው ሰው ሁሉ ስለአንተ ትምህርት እነግራቸዋለሁ ማለት ነው። ስለ አይነ ጥላ ያስተማርከውን ሁሉንም ነገር ማለት ነው እና እንደዛ እያወራሁ ይመስለኛል ከእነሱ ጋራ። ከዛም መምህር የሆነ ትከሻዬ ላይ የሆነ በጣም ክብድ ይለኛል ማለት ነው። ክብድ ይለኝና የሆነ በጣም ይከብደኛል እና ጎኔ ጋር ደግሞ የሆነ እንደ ቁስል ነገር ይመስለኛል ማለት ነው። የሆነ እንደዚህ ጎንበስ ለማለት ነው ምንም ጭራሽ እንትን አለንም እና ከዛም በመቁጠሪያ ዝም ብዬ ጀርባዬን እንትን እላለሁ ማለት ነው። የእግዚአብሔርን ስም እየጠራሁ ጀርባዬን እመታለሁኝ ማለት ነው። ጀርባዬን ስመታ የሆነ ግማሽ ቤቱ ይመስለኛል የሆነ እንደዚህ እንትን የተባለ ይመስለኛል። የሆነ እንደሌላ የተቀየረ ይመስለኛል። ፍርስ ብሎ የሆነ ድልድል ያለ ይመስለኛል ማለት ነው። ከዛ ሰው የመጣ ይመስለኛል እንደዛን እየቀጠቀጥኩ ማለት ነው። ከዛ እንደዛ ከጀርባዬ ላይ የሆነ በቃ ውርድ ይላል። የሆነ ደቃቅ አፈር ውሃ ስናርግበት ይሄ ምጥጥ ያደርገው የለም ልክ እንዳፈር አፈር ይመስለኛል ከጀርባዬ ላይ ማለት ነው። ያ ክብድ ያለ እንዳፈር ውርድ ይልና ከመሬቱ ጋር እንትን ይላል ማለት ነው። በቃ ምንም አይታየኝም ከዛን ማለት ነው። አዎ ለምን አስተማርሽ፣ ለምን መከርሽ፣ ለምን ሰዎችን ቀየርሽ እያለ የሚበሳጭብሽ መንፈስ አንቺ ውስጥ አለ። ያ መንፈስ ቀንቶብሻል፣ ባንቺ ይቀናል። በስንክሳር ላይ ብዙ ጊዜ ሳስተምር በተለየ እንትን ላይ የነፍስ ማዕድ ላይ ሳስተምር ሰምተሽ ከሆነ ሰይጣንም ቀናበት፣ ለምን ሰገደ፣ ለምን ጸለየ ብሎ በቅናት ተነሳሳበት የሚል አለ እና በህልምሽ የምታያቸው ነገሮች በብዛት ሰው ስትረጂ ከሆነ አንቺ ለሰው መጸለይ እንዳለብሽ ነው እግዚአብሔር የሚያሳየው። ጸልይላቸው፣ አግዣቸው፣ እርጃቸው፣ ብታግዣቸው እኔ እሰማሻለሁ እያለን ያለው እና አታቋርጪ። ግን የሚናደድ መንፈስ አለ፣ የሚቀና ለምን ሰው አስተማረች፣ ማን ስለሆነች ነው እሱ እንኳን አይደለም ሰው ልታስተምር ራሷን እንኳን እንዳታቅል አደርጋት አስቤ ነበር ብሎ የሚያስብ መንፈስ ውስጥሽ አለ። ያ መንፈስ ግን የሚሸነፍ መንፈስ ነው። አሁን እንዳልሽው ከአንቺ ላይ ስትቀጭው፣ ስትገርፊው፣ ስትሰግጂ ምን ስትይ ሊወድቅና ሊዋረድ የሚችል መንፈስ መሆኑ ማሳያ ነው። መምህር በጣም ነው የማመሰግነው። የሆነ ስለተገናኘን በጣም ነው ደስ ያለኝ። ስላገኘሁ በጣም ነው ደስ ያለኝ። ሆነ ብዙ ጊዜ እና መምህር እየጾምሽ እየጸለይሽ ትምህርት እያዳመጥሽ ስለሆነ ጊዜሽን የምታሳልፊውና በብዛት ከትምህርቶቻችን ጋር ስለሆንሽ ያለሽው ያው የምታየውም ህልም እዛ አካባቢ ነው የሚሆነው። በብዛት ሰዎች የሚውሉበት በዋሉበት ቦታ ላይ ነው ህልማቸው የሚያተኮረው። እንደ ውሏቸው እንዳካሄዳቸው እንደ ቤተሰባቸው ነው ህልሙን የሚያዩትና ለዛ ነው በዚህ በትምህርቱ መስመር ያየሽው።
እሺ መምህር በጣም ነው የማመሰግነው። ይቅርታ ስለ ጓደኛዬ ደግሞ አንድ ልንገር ያኔ ንገን ጠይቅልኝ ብሎኝ ነው። ህልም ነው? ህልም በሰው አልቀበልም ብያለሁ እኮ። ይቅርታ ያኔ እሱ ያለበት ቦታ አሁን እንትን ስለማይ እንደው ጠይቅልኝ ብሎኝ ነው። ከገባኝ እሺ። ግን ህልም በሰው እሱ ያየውን ህልም ለአንቺ ሲነግርሽ የአንቺ ጆሮ ነው የሚቀበለው። የእሱ ግን አይምሮና ህሊናው ሁሉ ህልም ውስጥ ነበረ። ስለዚህ ሲነገር ግማሽ በግማሽ ትክክል ላይሆን ይችላል አነጋገሩ። ለማንኛውም እስቲ ንገሪኝና ሁኔታውን እንየው። እሺ ቀለል ያለ ነው። እኔ እንደዚህ በሬ ማለት ነው በጣም ቀንዳም በሬ እንትን የቀንዳም በሬ ሲያሯሩጠው ቀንዱንም እመታዋለሁ። ቀንዱን ራሱ እየመታሁት አለ አይመለስም። ጭራሹን ወደ እኔ ነው የሚያፈገፍገው፣ ወደ እሱ ነው የሚመጣው ማለት ነው። አንቺ አትፈችለትም ነበር እንደ ሁሌ የምናገረው ነው። በሬ የሚያባረው እኮ ገብሬ ለመደ ኮርማ ከዱለቻ ገብሬ ለመደ ከጥንት ከእናት ከአባት ከዘር ማንዘር ሲወርድ የመጣ መንፈስ ነው። ገብሬ ለመደ ነውና ለዚህ ነው የተናደደብህ፣ ተቆጥቶብህ ነው። ስለዚህ ጸሎትህን ትጋትህን ቀጥልበት። አንተ ማን ስለሆንክ ነው እኔን ለዘመናት ስገበር የነበርኩትን የምትነካካኝ ይላል ብለሽ እንትን በይው። በተለይ ለዶክተር ሮዳስ ታደሰ የጠየቁት ጥያቄ ነው የሰጠሁት መልስ አለ ስለ ኮከብ ቆጠራ ላይ። በሬ ምልክት ያለው ኮከብ አለ ዞዲያክ ላይ ኮከብ ቆጠራ ላይ እና ለምንድን ነው በበሬ መልክ በህልማችን የሚመጣው? በሬ መስሎ ለምን ይመጣል የሚለውን ነገር አብራርቼ ተናግሬያለሁ። እሱን ገብታችሁ እዩት። ኮከብ ላይ ብዙ ሰዎች በሬ የሆኑ አሉ። ጊንጥ የሆኑ ምናምን ሰዎች ምልክታቸው ሸርጣን ምናምን አሰደሳት እያለ የተለያየ ስም አላቸው። ይሄንን ሆኖ ኮከብ ተቆጥሮለት መዳፍ ተነቦለት ወይም ደግሞ የሆነ ነገር በስሙ በእናቱ ስም ምናምን ተደርጎ ከሆነ በብዛት በበሬ መልክ ይመጣል፣ በእባብ ይመጣል፣ በውሻ መልክ ይመጣል አለ። እዛ ኮከብ ቆጠራ ላይም ስላለ ነው የምነግርሽ ነገር። መንፈሱ የደብተራ መንፈስ ከሆነ ልክ እንደ ደብተራ ይመጣል ማለት ነው። የጠንቋይ መንፈስ ከሆነ እንደ ጠንቋይ ሆኖ እንደየመጣበት እንደየጠንቋዩ ማንነት ነው የሚገለጠው። እሺ መምህር በጣም ነው የማመሰግን። እግዚአብሔር ይስጥልኝ መምህር። ትምህርቱን ደግሞ ቀጥልበት።